የታዋቂው ድምጻዊ ዮሴፍ ገብሩ ወይም ጆሲ ኢን ዘ ሃውስ በሚል ፕሮግራሙ የምናውቀው ጆሲ የልጁ እናት አንድ ኢንተርቪው ላይ ልጄ ይመለስልኝ ባክህ በሚል ጥሪ አቅርባለች። በኢትዮጵያ ሕዝብ ፊት በጣም በሚያሳዝን ሁኔታ እያለቀሰች ነው ይሄን ነገር የተናገረችው። ከኔ ጋር ቢኖር ቢሆን ነው ማለት ወረዳውን ሕግ ስለያዘው በቅርቡ ሰይፉ ኦን ኢቢኤስ ፕሮግራም ላይ ርቦኛል በሚል በጣም ብዙ ኢትዮጵያውያንን ያሳዘነው አንጋፋ ተዋናይ ሰሞኑን አንድ ትልቅ ድግስ ተዘጋጅቶለት በሚገርም ሁኔታ ተከብሯል። ነፍሳቸውን ይማርና የሁለቱ ተወዳጆች ቪዲዮ አሁን ትሬንዲንግ ሆኗል። የአርቲስት ነፃነት ወርቅነህና የድምጻዊ ሰማኸኝ በለው አንድ ላይ የነበሩበት ቪዲዮ ድጋሚ ሶሻል ሚዲያ ላይ አነጋጋሪ ሆኗል። ሰምሽ እንዴት ነህ ጌታ? ሰላም ነፂ እንዴት ነህ? ደህና ነህ ወይ? እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ናችሁ ቻናሌ ቤተሰቦች? በመጨረሻው ቪዲዮ በጠየቁት ጥያቄ 15000 ብር የሚያሸልመውን ጥያቄ ማን እንዳሸነፈ አሁን የምናይ ነው የሚሆነው። ቀጥታ እጣውን ወደ ማውጣት እንግባ። በአጠቃላይ እንደምታዩት እንግዲህ 349 ኮሜንቶች ነበሩ። አሸናፊው ደግሞ ኢትዮ ሪቪው ቻናል የሚል ስም ያለው ሰው ነው። ስለዚህ ኢትዮ ሪቪው ቻናል ኢንስታግራም ላይ አናግረኝ 15000 ብርህን መውሰድ ትችላለህ። የዛሬው ጥያቄ ደግሞ 10000 ብር የሚያሸልም ነው። ጥያቄው ትንሽ ለየት ያለ ነው። እቺ ምስሉ ላይ የምታዩት እቺ ቪዲዮ ላይ የምታዩት ጋዜጠኛና ፕሮግራም አቅራቢ ማን ናት? እንግዲህ ወንድ እየጠቀሰችን ያለችው ሴት ናት ባይዘው እና ስሟ ማን ነው? የቴሌቪዥን ጣቢያ ላይ ነው የምትሰራው እና ምን ፕሮግራም ላይ ነው የምትሰራው? እነዚህ ሶስቱንም ነገሮች አካታችሁ መመለስ አለባችሁ። በትክክል ከመለሱ ሰዎች ውስጥ አንድ ሰው ራንደምሊ ተመርጦ 10000 ብር የሚሸለም ነው የሚሆነው። ለማንኛውም ዛሬ የምትለምደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም ደግሞ ተለምደው ይሄንን ቪዲዮ ላይክ አድርጋችሁ ጀምሩ። ይህ ዳሎል ኢንተርቴይንመንት ነው። ወደ ቀዳሚው ጉዳያችን ስንገባ እንግዲህ ሰሞኑን ሰይፉ ኦን ኢቢኤስ ፕሮግራም ላይ አንድ ታዋቂና አንጋፋ ተዋናይ መጥቶ የብዙዎቻችንን ልብ ነክቶ ነበረ። በጣም በሚያሳዝን ሁኔታ ርቦኝ ነው ስራዬን መስራት ያቃተኝ የሚል አይነት ነገር ሲናገር ብዙዎቻችን አዝነናል። እንደዚህ ትልቅ አንጋፋ የሆኑ ተዋናያን እንደዚህ በሚራቡበት ሁኔታ እንዴት ነው ይሄንን የፊልም ኢንዱስትሪ የቲያትር ኢንዱስትሪ ማስቀጠል የሚቻለው ብሎ በጣም ብዙ ሰዎች እየጠየቁ ነበረ። ለማንኛውም በመጨረሻ እንግዲህ ተጠርቶ ተመስግኗል እና ለሱም የክብር ፕሮግራም ተደርጓል ማለት ነው ብሔራዊ ቲያትር። እመኛለሁ ዘውትር በየዕለቱ ላሳካነሮን ታቱ ሀሳብ ግዝጋዜ ወደሪኝልኝ አልቃና ያለኝ ኖሮና ብልሃቱ መቼውም አልቀረም ምኞት መዘጌቱ ፕሮግራሙ ላይ ባይዘዌ ለማመን የሚከብዱ በጣም የሚገራርሙ ነገሮች ተደርገዋል። ከዛ በፊት ይህንን ትልቅና አንጋፋ አርቲስት የማታውቁ ሰዎችም ልትኖሩ ትችላላችሁ። ምን ይታወቃል እንግዲህ። ለማንኛውም ይሄ አንጋፋ አርቲስት እንግዲህ ዳኒ ፂሞ በሚል ስሙ ነው የሚታወቀው። ልጄስ የሚል ተከታታይ ድራማ ላይ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ይሄ ልጄስ የሚል ተከታታይ ድራማ እንግዲህ አንድ አባት ልጁን በሚፈልግበት ታሪክ ላይ የተመሰረተ በጣም አስገራሚና በጣም ብዙ ነገሮች ያሉበት ተከታታይ ድራማ ነው። ያላያችሁ ሰዎች ካላችሁ እንድታዩት በጣም ሪከመንድ አደርጋለሁ። ለልጅ ምን ያክል መስዋዕትነት እንደሚከፈል በደንብ ያሳየ ትልቅ አርቲስት ነው። በዛ ድራማ የነበረውን የትወና ብቃት እንዲህ አይቶ መመስከር ይቻላል። ለማንኛውም ይሄ አንጋፋ አርቲስት ነው እንግዲህ ሰሞኑን ኢቢኤስ ላይ ሰይፉ ኦን ኢቢኤስ ፕሮግራም ላይ ቀርቦ ተርብ ያለው ተቸግር ያለው በሚል እንግዲህ በጣም ብዙዎችን ያሳዘነው ማለት ነው። በነገራችን ላይ ከተወሰኑ ነገሮች እዛ ላይ ከነበሩ ነገሮች ትንሽ መፍትሄ ያስፈልጓል ብዬ ያሰብኩት አንደኛውና ዋነኛው ነገር የህመሙ ነገር ነው። የሰው ልጅ ጤነኛ እስከሆነ ድረስ ሙሉ አካሉ ሰላም እስከሆነ ድረስ ተንቀሳቅሶ መስራት ይችላል፣ የተለያዩ ነገሮችን ማድረግ ይችላል። ነገር ግን ትንሽ የሚያሳዝነው ነገር አሁን ላይ ያለበት ህመም ነው ማለት ነው። ስለዚህ ህመሙ ሰይፉ ኦን ኢቢኤስ ላይ የተናገረው ነገር እስቲ ሰምተን እንመለስ። አይነን ባይናይታል የትኛው መውለድ ያላየው ይሄው በቃ ያን እንግዲህ በጣም በርካታ ፊልሞችን ሰርተሃል። አሁን ደግሞ ስሰማ እንደውም ገፍ ብለሃል። ጀርባህን አሞሃል? አዎ ከረጅም ቢያንስ 20 ምናምን ዓመት ሰርጀሪ ተሰራ። ቤንድ አድርጓል ጀርባ መሀል ላይ
ለረጅም ጊዜ እሱ ነበር አሞኝ የቆየሁት። ይሄ ልጅ ሲሰራ እሱ አሞኝ ነው የሰራሁት በዛን ሰዓት። አሁን ከ1 ዓመት ከ10 ወር ሆነ ትንሽ ጫንዳልና ከእግሬ ጋር አንድ ላይ አጣብቆ ያዘና አስቀመጠኝ። ስለዚህ አሁን ስራ የማትሰራበት ደረጃ ላይ ደርሰሃል? ቲያትር አለኝ የምሰራው፣ ግን በማሳገሻ ፔንኪለር እየዋጥኩ ነው የምሰራው። እና እንግዲህ በዚህ ሁኔታ ውስጥ ሆኖ መስራት በጣም ከባድ ነው። እንኳን ቲያትር የሚሰራ ሰው ይቅርና ቲያትር ባይዘወይ ፊልም ማየትና ቲያትር ማየት የተለያየ ነገር ነው። ቲያትር ያላያችሁ ሰዎች ምን ያክል ኢነርጂ እንደሚጠይቅ ሄዳችሁ ማየት ትችላላችሁ። በጣም ከባድ ስራ ነው ቲያትር ላይ መስራት ማለት ነው። እና ይህንን ተቋቁሞ መስራቱ በጣም የሚገርም ነገር ነው። በመጨረሻም እንግዲህ በዚህ መንገድ ብሔራዊ ቲያትር ላይ የምስጋና ፕሮግራም ተዘጋጅቶለት ስጦታም ለሱ መሰጠቱ በጣም ደስ የሚል ነገር ነው። ከዚህ በኋላ ይህ አርቲስት በሚያስፈልገው ነገር ከጎኑ እንቆማለን ብዬ አስባለሁ። ይህንን ታሪክ መቀየር፣ ይህንን ሰው ማክበር፣ ማስደሰት እንችላለን ብዬ አስባለሁ። ስለዚህ በጣም ብቻ የተፈጠረው ነገር ደስ የሚል ነው። ወደ ቀጣዩ ጉዳያችን ስንገባ ደግሞ ሰሞኑን አንድ እናት ቴሌቪዥን በሚል ዩቲዩብ ቻናል ላይ የዮሴፍ የጆሲ ኢን ዘ ሃውስ የልጁ እናት ቀርባ ኢንተርቪው ላይ የተናገረቻቸው ነገሮች በጣም የብዙዎችን ልብ ነክተዋል እና አሁን ላይ ሰዎች ምን እያሉ ነው የሚለውን አሳያቸዋለሁ። ከዛ በፊት ግን እስቲ ከተዋወቃቸው ጀምሮ እንዴት ተዋወቁ ከዮሴፍ ጋር የሚለውን ራሷን ስታያወራችሁ ነገር እስቲ በትንሹ ላሳያችሁና እንመለስ። ከጆሲ ጋር የተዋወቅኩት የሙሽራ ጊዜ ውስጥ ነው። ይሄ ላገባ ወራቶች የቀሩኝ ጊዜ ነውና እዚህ ለኛል ቅዱስ ባየልኝ ካወቃት ያ ወደ ጉዳችን ነው። ቅዱስ ባየልኝ የምትባል ጓደኛ አለችኝ። ያኔ የአሜሪካ ሀገር ትኖር ነበርና ፊልሟን ለመስራት ወደ ሀገር ትመጣለች። ጆሲ ደግሞ የእሷ የባሏ ያዕቆቤ ጓደኛ ነበረ በወቅቱና እኔ አላቅም ጀመር በቲቪ ነው ማውቀው ጆሲን። እንደውም አይተው የምትጣላ አይነት ሰው የለም። ዝም ብለህ ሳታውቀው እንደዚህ አይነት ስሜት ነው የነበረኝ። ማደንቀውም አልነበረም። ወደው ደስ በቃ እንደዛ ማይመች አይነት ነገር የለም። ምስለውም የነበረውን ፒክቸር እንደዛ ነበር። ይሄ ጉረኛ ምናምን የሚመስል አይነት ነገር ነው እና የነበረው። ትመጣለች ወደኔ ሶልልም ኦልሬዲ ሙሽራ ስለሆንኩኝ ወራቶች ነበር የቀሩኝ ወቅቱ። ታውቃለች፣ በስልክ ማውርታለች እና ከሷ ጋር እንደምገናኝ ነው የማውቀው። መታፒክ አደረገችኝ። ልክ በጣ ግን አብረው ነው እሱ መኪና ነው። ደነገጥኩ። እንዴ ከማን ጋር የመጣችሁ ብዬ ገባን። ለመጀመሪያ ጊዜ ያየሁት ያኔ ነው። ከዛ በኋላ ተዋወቅን፣ ሄድን እና እኔ በጣም ደስ የሚል ሰው የነበረው በወቅቱ። በቴሌቪዥን ያየሽው ወይም በሩቅ ስታዩ የነበረው በጣም የተለያየ ጆሲና ስታገኙ በጣም ሰው አክባሪ ማለት እንዲያውም ራሴ ትላልኩበት ወይኔ ሰውን ሳታየው እንደዚህ ቃጆች ማድረግ እንዳሌለብህ ያኔ ወይኔ ለካ ጥሩ ሰው ነው ምናምን ብላ በቃ ጉረኛ ምናምን ነው ምስለው የነበረው። ኤኒዌይ በዚህ ትውውቅ የጀመረው ግንኙነት እንግዲህ ወደ ልጅ አድጎ ከዛ በኋላ እንግዲህ በመሃላቸው አሁን ላይ በቅርቡ የምንሰማቸው ነገሮች አሉ ሶሻል ሚዲያ ላይ እና እነዚህ ነገሮች በጣም የሚያሳዝኑ ናቸው። በአንድ ቤተሰብ መካከል ባይፈጠሩ ደስ የሚሉ ነገሮች ናቸው። ለማንኛውም መፈጠራቸው አልቀረም። የፍርድ ቤት ክርክር ላይ እንደነበሩም አንድ ቪዲዮ ሰርቼላችሁ ነበር ከዚህ በፊት እና የልጃቸው እኔ ጋር ይሁን አይሁን የሚል ሙግት ነው ማለት ነው የፍርድ ቤት ክርክሩ ጉዳይ። አሁን እሷ ይሄንን ነገር በመቃወም ይሄ በጣም ልክ አይደለም፣ በጣም ሰላሜን ያጣሁት በዚህ ነገር ምክንያት የሚል አይነት ሀሳብ እዚህ ኢንተርቪው ላይ ስታነሳ ነበር። የተላመድ ነው አለ ከልጄ ጋር በቃ ልጄን ቢመልስልኝ ደስ ይለኛል። ከኔ ጋር ቢሆን ነው የምልህ። ኦልሬዲ አሁን ህግ ስለያዘው ይሄ ቃል ላይ የሚባልም ላይሆን ይችላል። የምናገረው ቃል የሚመጥል ህጉ ላይሆን ይችላል፣ ግን ኦልሬዲ ስለተወሰነ ማለት ነው። ግን በህግኛ ሳይሆን በእናትነትኛ ሳወራ በቃ ሰላሜን ያጣሁት ማለት እረፍት አጥቻለሁ። ውስጤ ናፍቆት አለ። ልጄ ቢመጣና እንደ ድሯችን ስቀን አብረን ብንኖር ደስ ይለኛል። የልጄም ደስታ ባይ፣ ምክንያቱም በእኔ ጥፋት እሷንም የጎዳዋት ያክል የተሰማኝና
በቃ እንደ ድሯችን ከልጆቼ ጋር በቃ ደስታ የሚመለስልኝ ምኞት። ይህንን ንግግር የሰማ ማንኛውም ሰው ማዘኑ የማይቀር ነገር ነው። በውስጣቸው ያለው ምንድነው ክርክሩ በምንድነው ቤዝ ያደረገው የሚለውን ነገር በዲቴል ባናቅም እሷ ግን ይሄን ምክንያት ነው የጠቀሰችው። ልጄ እኔ ጋር ይኑር የሚለው ምንን ቤዝ አድርጎ ነበረ? ይገባኛል እኔ ጋር መሆን አለበት የሚለው በምን መስፈርት ነው በሚለው ዙሪያ እሷ የመከራከሪያ ነጥባቸውን እንደዚህ አድርጋ ገልጻለች። ዲቴሉን ባናቅም እሷ የተናገረችው ግን ይሄን ነው። እሱ ጋር መኝታ ቤት ይግሉ አለ፣ እሷ ጋር ደግሞ የግሉ መኝታ ቤት የለም። በገቢ እሱ ይበልጣታል፣ በገቢ የእሷ ዝቅተኛ ነው የሚል ውሳኔ። እናትን የሚያክል ነገር ምጡ በራሱ እኮ እነዚህን ቃላት አይገልጻቸውም። ባይተወይ ማልቀስ አልፈልግም ዛሬ፣ ግን እንደዚህ ቃል ሲነሱ ሁሌ ይሰቡኛል፣ ልቤን ነው የሚያደሙት። እናትነት ከዛ በላይ ነው፣ አባትነት ከዛ በላይ ነው። አሁን በጣም የተመቻቸ ህይወት ኖሮኝ ነው አንተ የለህም ብዬ አይደለም። አባት ከዛ በላይ ነው፣ ከቁስ በላይ ነው አባት። እናት ከዛ በላይ ነች። እና ያ መሆኑን ባቅ ኖሮ እኔ መኝታ ቤት እንደምታየው ነው ቤቴ ለአንድ ለሁለት ልጆች ቅንጦት ነው በአሁን ሰዓት ባይዘው ኢትዮጵያ ውስጥ እንደዚያን መተኛ የሌላቸው ልጆች መንገድ ላይ ያሉ ልጆች እያየህበት የምታይበት አገር ላይ እንደዚህ ንጹህ ቤት ንጹህ ማለት ይሄ አለ ወይ? ህጉ ላይ አለ ወይ? የህግ ባለሙያዎች እዚህ ጋር እንግዲህ አስተያየታችሁን መስጠት ይኖርባቸዋል። እሷም ይሄ ነገር እንዴት ነው በህጉ የሚታየው የሚል ጥያቄ አንስታለች። ስለዚህ የህግ ባለሙያዎች እዚህ ካላችሁ እንዴት ነው የሚታየው የቤት ምቾት ምናምን እንዴት ነው የሚታየው የሚለው አሁን ላይ አንድ ማረጋገጥ የምፈልገው ነገር ምንድነው እኛ የፍርድ ቤት የክርክር ሂደቱና በትክክል እዛ ጋር የተባሉትን ነገሮች ቃል በቃል አላየናቸውም አናቅም። ስለዚህ መፍረድ አንችልም። ነገር ግን እሷ እያለች ያለችው የጠቀሰች ያለችው ነገር ይሄ ነው። ስለዚህ በዚህ ዙሪያ የህግ ባለሙያዎች ምን ትላላችሁ የሚለውን እሷም ያነሳችው ጥያቄ ስለሆነ በመሃል የራሳችሁን ሐሳብ እየሰጣችሁ እሷ ስለዚህ ጉዳይ የገለጸችበትን መንገድ ላሰማችሁ። አንዴ ለምን እናት ነኝ አባት ነው ታዋቂ ነው ሌላ ጉዳይ ነው። ህጉ ግን እናትና አባት ነው የሚለው ደረገ። ከዛ በኋላ የመጨረሻው ውሳኔያቸው ምን እንደሆነ ታውቃለህ? በጣም የሚሰበረኝ እንደ እናት ያዘንኩበት ስቲል ከዛ ስሜት ላልወጣ የቻልኩት በእነሱ ቃል ነው። በመጨረሻ ግን ሳላነሳ ማለፍ የማልፈልገው አንድ መከራከሪያ ነጥብ እሷ እንደጠቀሰችው ከእሷ ጋር የተያያዙ እሷ ማምሸቷን ላይ ናይት ክለብ ትሰራለች የሚል ምናምን አይነት ነገሮች ተነስተው ነበርና ለእሱም እንደዚህ ብላ መልስ ሰጥታለች። እንደሰማሁትም ከሆነ የህግ ሰዎችም እንደነገሩኝ ነው እንዴት ሲያነቡት እንዴት ይጻፋል ማለት ማስረጃ አለው ወይ? አንዱ ምሽት ታመሻለች ነው አይደል? አንዱ ባር ትሰራለች ነው፣ አንዱ ክለብ ታመሻለች ነው። ከዛ በኋላ በክለብ ማለት ሰርተሻል? በቃ በፍጹም ሲጀመር ክለብ ሰርቻ አላውቅም። እኔ ክለብ አይደለም ያ ሬስቶራንት የነበረው ቤት ነው እንደ ክለብ አድርጎ ያጻፈውና ይሄ ራሱ ወንጀል ነው። ባይዘው እኔ ያኔ ተደከመኝ ስለማልወድ መከራከር እንጂ የትን ወንጀል ነው። አንድን ሰው ያለምንም ማስረጃ ያለምንም መረጃ ነጭ ብሎ ደምድመህ መክሰስ ማለት ወንጀል ነው። ምንም አይነት ፍርድ ቤቱ ምን አለ? ፍርድ ቤቱ ይሄ ሂደቱ እየቀጠለ ኦልሬዲ ወደ ምስክርነት ምናምን ትደርስ የለ ምስክርነት ጊዜ ደረሰ። ምስክሮችን እንጂ ቀረብኩኝ፣ ቤተሰቦችን እንጂ ቀረብኩኝ፣ ተመሰከረ። በቀጥሩ የምስክርነት ይሄ የፍርድ ሂደት መጨረሻው እንዴት ነው የሚሆነው የሚለውን ነገር እንግዲህ የብዙዎች ጥያቄ ነው። በዚህ ጉዳይ ያላችሁ ሀሳብ ምንድን ነው? እናንተ ምንድን ነው የምታስቡት? ከእናትነት ጋር ይያያዛል ይሄ ነገር? ከህግ ጋር ይያያዛል? ከልጅ ሴፍቲ ጋር ይያያዛል? ልጅ እንዴት ነው ማደግ ያለበት? ከስነ ምግባር ጋር ከሁሉም ነገር ጋር የሚያያዝ ነገር ነውና እናንተ በዚህ ጉዳይ ያላችሁ ሀሳብ ምንድን ነው? ኮሜንት ላይ ያስቀምጡልኝ። እኔ ግን ከዚህም በፊት በእንደዚህ አይነት ሀሳቦች ላይ በጣም በተደጋጋሚ የምሰጠው አንድ አስተያየት አለ። ልጅ ከእናትና ከአባት ጋር ሲያድግ ነው የሚሻለው ብዬ ነው የማስበው እኔ ሁሌም ማለት ነው። ይህንን ነገር የሚያስቀሩ ነገሮች ሁሉ ልጅ ብቻውን ከአንድ ወላጅ ጋር ብቻ እንዲኖር የሚያስገድዱ ነገሮች ሁሉ በኋላ ላይ ልጁ ላይ ትልቅ ጉዳት አላቸው፣ ወደድንም ጠላንም። ነገር ግን ህይወት ነውና አይቀርምና አንዳንዴ ግዴታ ይሆንና አባትና እናት መካከል መለያየት ይፈጠራል። በዚህ ጊዜ ግን እኔ ዩዥዋሊ የሁለቱ ሰዎች መከራከሪያ እንዳለ ሆኖ የልጁስ ጉዳይ እንዴት ነው? ልጁ ደስተኛ ነው ወይ? ይሄ ነገር ነው ትልቁ ጥያቄ። ሳይኮሎጂካል ኢምፓክቱ ነው የሚበልጠው ከገንዘብ ከአቅም ከሁሉም ነገርና ዋናው ነገር እሱ ነው ብዬ አስባለሁ። እና ወላጅም ትልቁ ደስታው ልጁ
ደስተኛ ሲሆን ነው፣ ልጁ ጤነኛ ሲሆን ነው ብዬ አስባለሁና በመሃላቸው እንግዲህ ፈጣሪ ገብቶ ያለው ነገር ቢያስተካክል ብዬ ነው የምመኝላቸው ባጭሩ ማለት ነው። በዚህ ጉዳይ ያላችሁን ሀሳብ ኮሜንት ላይ እያስቀምጣችሁ ወደ ቀጣዩ ጉዳያችን ስንገባ ደግሞ ከዚሁ ከፍርድ ቤት ጋር በተያያዘ አንድ በጣም ያስገረመኝን የችሎት ውሎ የችሎት ገጠመኝ ላሳያችሁ። በጣም የሚያስደነግጥ ነው። ከአንዲት የችሎት ዳኛ የተነገረ ነገር ነው። ቲክታክ ላይ ፖስት አድርገው ያየነው ነገር ነውና እስቲ ቪዲዮን ላሳያችሁ። በሚመጣበት ጊዜ ክፍሉ በመጥፎ ጠረን ችሎቱ ማለት ነው በጣም ይናወጣል። ረማችሁ ጠፍቻለሁ። እስቲ የጠፋሁበትን አንድ የችሎት ገጠመኝ ላውጋችሁ። ፍርድ ቤት ያው ከፍተኛ ፍርድ ቤት ላይ ነውና 3 ሆነን እያስቻለ ነበረ። ችሎቱ ምንድነው ከሳሽ ያቀረበው የጉዳት ካሳ ይከፈለኝ ነው። ምክንያቱም መራቢያ አካሉ ላይ ተከሳሽ ማለትም በአሰሪ ድብደባ ደርሶብኝ ተጎድቻለሁና የጉዳት ካሳ ይከፈለኝ የሚል ክርክር ነበር ክርክሩ። እና ተከሳሽም ይቀርባል ይክዳል ማለት ነው። አይ ምንም አይነት ጉዳት አላደረስኩበትም እንድችም አልነካውትም ይላል። ግን የሚገርማችሁ እሱ በሚገባ ጊዜ ክፍሉ ይናወጣል ማለት ነው። ከሳሽ ምንድነው ይሄ ነገር እንላለን። አንድም እናዝናለን፣ ምክንያቱም ሰዎች ነን አይደለም። ተጎዳው ብሎ ሰው ሲመጣ በዛ ላይ እንደዛ አይነት ጠረን እስኪያወጣ ድረስ ጉዳት ደርሶበት አለማዘን አንችልም። በጣም እናዝናለን። እና ግን ግራም ደግሞ ይገባናል። ምንድነው ይሄ ነገር? ለምን አትታከሙም? ከኪሳችን ሁሉ ገንዘብ አውጥተን ልናሳክመው ሁሉ ፍላጎት አለን። እዛ ያለን ዳኞች ያው አንዳንድ ሁኔታዎች ይዘው ነው። ግን እንደ ሰውኛ እንደዛ እናስባለን፣ እንነጋገር እና እንግዲህ መጨረሻውን ሳታዩ ባካችሁ ለመፍረድ እንዳትቸኩሉ። ክሱ ምንድነው መሰላችሁ? አንድ ሰው መራቢያ አካሌ ላይ አንድ አሰሪው የነበረ ሰው መራቢያ አካሌ ላይ ጉዳት አድርሶብኛል ብሎ ሊከሰው ነው የመጣው። ያኛው ሰውዬ ደግሞ ይክዳል አላደረኩም ብሎ ክፍሉ ይሸታል፣ የችሎቱ ክፍል እና ዳኞቹ ወደሱ ወደ ማድራት እንደውም ብናሳክም ወደ ማለት ነገር ሄደዋል ማለት ነው። እንቀጥልሽ። ቆስሎ ባለመታከሙ የመጣ እንደሆነ ነው የሚናገረው ማለት ነው። እና በጣም እናዝናለን። በቃ ተጽዕኖ አድርጎብናል፣ ሳይድ አድርገናል። እንዴት እንደዚህ የሰው ልጅ ይደበደባል አይነት ነገር ብለን ማለት ነው። ግን ተከሳሽ ቀርቦ ደግሞ ክዷል። በፍጹም ውሸት ነው እና የተከበረው ችሎት ይታይልኝ፣ እኔ መታየት አለበት። አለዚያ የሕክምና ማስረጃ ባላቀረበበት የሕክምና ማስረጃ ለምን አታቀርቡም ሲባል ደግሞ አቅም እንደሌለውና ሆስፒታል እንዳልሄደ ነው የሚናገረው። ግን ጉዳት ደርሷል ይላል። ሽታው ደግሞ እንዳልኳቸው የቁስል ነገር ሽታ አለ። ጉዳት አልደረሰም ለማለትም የሚያስችል ነገር አይደለም። በኋላ ላይ አንዱ ከመሀል ዳኛ ለምን አናይም አለ። በቃ ሕክምና ሲባልም አላመጣም አቅም የለኝም ካለ ማስረጃም የሌለው ከሆነ እንትን ማለት አለበት። የሰው ምስክር ሁሉ እንትን አልቆጠረም እና እዛ ይሰራ እንደነበረ ነው የሚያውቁት ምስክሮች የተጠቀሱት። እዛ ይሰራ እንደነበረ ጠቅሷል። አዎ አልጠቀሰም። ክፍተት አለ፣ የማስረጃ ክፍተት አለው እና ያንን አካሉ የቆሰሉን አካሉ ብቻ ነው ይዞ ክስ አቅርቦ እየተከራከረ የነበረው። ከዛ ተከሳሽ እንደዛ ስላለ ለምን አይታይም ማለት ችሎቱ በቃ መታየት አለበታል። እኔ አንድ ሴት 2 ዳኞች ወንዶች ናቸውና ለምን አናየው ይታይ ተባለ። ምን ይፈጠር ይሆን ከዚህ በኋላ? እኔ ሴት ስለሆንኩኝ አላይም ማለች፣ ሌሎቹ 2 ዳኞች ደግሞ ለማየት ወሰኑ ወንድ ስለሆኑ ማለት ነው። ይሄ ነገር በህጉ እንዴት ነው የሚታየው የሚለውን በደንብ አላቅም፣ ግን እስቲ እንቀጥል። ከዛ እኔ ያው እንደዚህ ብዬ ቢሆን ያለው ብዬ ውሸቴ ነው ያው እኔ ያው ሴት ስለሆንኩኝ እቺ አልደፍርም እዛ ቆሜ ለማየት ብዬ እኔ ልወጣ ላይም ብዬ ማለት ነው። እንግዲህ የስነ ምግባር ህጉ ይፍቀድ አይፍቀድ እርግጠኛ ባልሆንም እኔ ከበደኝና እኔ ደጅ ሆናለሁ አልኳቸው ማለት ነው። ሁለቱ ለማየት እንትን አሉ፣ ተስማሙና ግባ ተባለ። ያው ሰው ሱሪውን እዛ ችሎት ላይ አጋጣሚ ችሎቱ ሌላ ታዳሚ አልነበረም፣ እሱ ብቻ ነው ያለው። እኛ የምናስችልበት ችሎትም ነው ቢሮአችንም ነው፣ ሌላ ቢሮ የለንም እና ተሰዓት የቢሮ ስራ ነው የምንሰራበት። ጧት ደግሞ ችሎት የምናስችልበት ተሰዓት ነው። ይሄ እንትን እያለ ያለው የሱ ኬዝ ያለው ሱሪ ነው ተባለ። ሱሪውን ሲወልቅ የመራቢያ አካሉ ላይ ላስኬት ተጠቅልሏል እና በስማም በቃ ችሎቱ ተናወጠ። በጣም ከባድ የሆነ ነገር ማለት ነው። መቻል አይቻልም፣ ከባድ ነው በጣም። ከዛ ላስኬቱንም ፍታ ተባለ። ላስኬቱን በሚፈታበት ጊዜ የሆነ ባዕድ ነገር የቆየ ነገር ምናምን ነው ላይ ያለውና ለካ ያ ነው እንትን የሚለው ጠረኑ የመጣውና ምንድን ነው ተባለ። ያው ያስታውቃል አይደለ? ቆሰል ያስታውቃል። ሌላ ነገር ሲሆን ደግሞ ያስባል። ከዛ አይ በቃ በእርግጥም ደብድቦኛልና በቃ መቶኛል፣ ነገር ግን ይሄ ግን ስጋ ነው። ለካ እንደዛ ችሎቱን ያውዱ የነበረው መጥፎ ጠረኑ ሰውነቱ ላይ
በጣም ይገርም ነው እንግዲህ ሌላ ስጋ የሌላ የከብት ቢሆን ይችላል የሌላ ነገር የሚሸት ስጋ አስቀምጦ ጠቅልሎ ነው ማለት ነውና አዎ ደብድቦኛል ግን ተጨማሪ በደንብ እንትን እንዲልለት ፈልጎ ነው ዳኞቹ ወደ አንድ በኩል ሳይድ እንዲያደርጉ ፈልጎ ነው እዚህም ደረጃ ይደርሳሉ ብሎ አላሰበም እናያለን ብለው እንትን ይላሉ ብሎም አላሰበምና የሚገርም ነው እንግዲህ አሁን ዳኝነት ምን ያክል ከባድ እንደሆነ አስባችሁት አይደለ ሰው እኔ ለዚህ ነው ሶሻል ሚዲያም ላይ አንዳንድ ነገሮች ሲፈጠሩ ጃጅ ለማድረግ አንቸኩል ባካችሁ ምላችሁ ያው ችሎቱን በጣም እንትን አለ ችሎት በመድፈር ችሎት በማሳሳት በሚልም እንዲቀጣ ተደረገ ማለት ነውና ያየው የሰው ልጅ ምን ያህል በተንኮል ገንዘብም ለማግኘት ሌሎችንም ለመወንጀል ምን ያህል ደረጃ ምን ያህል ድረስ ሊሄድ እንደሚችል ያየሁት ለምንድን ነው ያካፈልኳቸው ስለምትከታተሉ በጣም አመሰግናለሁ መልካም ሳምንት ይሁንላችሁ በመጨረሻም እንግዲህ ነፍሳቸውን ይማርና የታዋቂውና ተወዳጁ ተዋናይና የፕሮግራም አቅራቢ ነፃነት ወርቅነህና የሰማኸኝ በለው የድሮ ቪዲዮ አሁን ሶሻል ሚዲያ ላይ ድጋሚ ትሬንዲንግ ሆኗል የሁለቱ አንድ ላይ ቪዲዮ ላይ መኖራቸውንም አስቤም አላቅም ከዚህ በፊት በደንብ አስተውዬም አላቅምና በጣም ነው የገረመኝ ይሄን ቪዲዮ ይት ሰማኸኝ በለው ከቤቱ ሰምሽ እንዴት ነህ ጌታ ሰላም ነፂ እንዴት ነህ ደህና ነህ ወይ አለው ሰምዬ የኛ ተከራካሪ የኛ ተቆርቋሪ አሳዳጊያችን አንቱ የዋን አሁን እያልኩ ነበር አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው ታንኪዩ ነፂ እግዚአብሔር ያክብርልኝ ደህና ነህ ወይ እንዴት ነህ አለው ከዚህ በላይ ከዚህ የተሻለ አበላሽቶት የሚያቅሰው አለ ይሄን ዘፈን ከኔ በላይ አረ በደንብ ነው የሰራው በጣም የሚያወካው ብዙ አለ በጣም የሚያወካው ሰሜ በጣም ስላገኘው በጣም ደስ ብሎኛል እንግዲህ ሰማኸኝ በለው የባህል ሙዚቃ ሲባል ሰማኸኝ በለው ነው በጣም ገናና እና ደግሞ አልባሳት ሁሉ ጨምረህበት ደግሞ ደስ በሚል ለየት ባለ መልኩ ያጂኝ አብጃል በሚል በጣም ስቴጅ በመቆጣጠር ደግሞ አንደኛ ነህ እኔ በጣም አክባሪ ነኝ ሰሜ ያክብርልኝ ነፂ አመሰግናለሁ አንተም ጎበዝ ሙያ ዋው እንግዲህ ጊዜ እንዴት እንደሚሄድ አስቡት እንግዲህ እነዚህ ሁለቱም ሰዎች አሁን በህይወት አለመኖራቸው በጣም የሚከብድ ነው እኔ አምሮዬ ለመቀበል ትንሽ ይከብዳል እንደዚህ አይነት ነገርና በቃ እንደዚህ ነው ማለት ነው ህይወት የሚቀጥለው የሆነ ሰው ነበረ ከዛ የለም ከዛ ህይወት ቀጠለ ድጋሚም ሌላም ሰው ያልፋል አዲስም ሰው ይመጣል ምናምን ህይወት ይቀጥላልና በጣም የሚገርም ነው ሳይው ግን ይሄ በጣም ሌላ ለየት ያለ ስሜት የተሰማኝ ምንድነው እናንተ እንደዚህ አይነት ነገር ስታዩ የሚሰማችሁ የሆነ ሰሞኑን ነው የሚመስላችሁ ሁሉም ነገር በቃ የተፈጠረው ግን አሁን የነፃነት ወርቅነህ ህልፈት በጣም ጊዜው እየሮጠ ነው እና ሰሞኑን ደግሞ የድምፃዊ ሰማኸኝ በለው ህልፈት ከተሰማ በኋላ ጊዜው እየሮጠ ነው እና ሁለቱ ድሮ እናቃቸው ነበር ወደ ምንልበት ደረጃ እየደረሰን መሆኑ በጣም የሚገርምና ለማመን የሚከብድ ነገር ነው የህይወት አንዱ እንግዲህ ባህሪ ይሄ ነው ምንም ማድረግ አይቻልም ህይወት ይቀጥላል የሚል ነገር ነው ግን እንደዚህ አይነት ነገሮች ትንሽ ልብ ይሰብራሉ ለማንኛውም ህይወታችሁን በደንብ ኑሩበት ያልፋል ጊዜው ያልፋል ሁሉም ነገር ይሄዳል አትጨናነቁ ለዚህ ከነገ ወዲያ ትኖራለህ አትኖርም አታውቅም ስለዚህ አላስፈላጊ ጭንቀት ውስጥ አትግቡ ፕሊስ በሰላም ኑሩልኝ ይላችኋለሁ የዛሬው ቪዲዮ ይሄንን ይመስል ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ ቻው ባይ